አቤው ታታሪ ቪዲዮ ያው ከጭሳ ነው የመጣው በዛታችን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዲሁም ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ተተረፈ ይበል። እንግዲህ የረበና ሰላም በእናንተ ላይ ይሁን፣ የረበና ሰላም በእናንተ ላይ ይሁን ብያለሁ። እንግዲህ ክቡራን ቤተሰቦች ለዚህ ቻናል አዲስ ሆናችሁ እንደተለመደው ሰብስክራይብ በማድረግ ነባር ቤተሰቦች ደግሞ ላይክ እያደረጋችሁ እንድታበረታቱን በአክብሮት እጠይቃለሁ። ስለምታበረታቱና ገንቢ ሀሳብ ስለምትጽፉልን ከልብ አመሰግናለሁ። እንወዳችኋለን፣ እናከብራችኋለን። በተለይ የማዳም ቅመሞች ከልብ ነው የማመሰግነው። ወላሂ ለአዚም ነው የምላችሁ። እናንተም በሀገራችሁ መጥታችሁ ተደራርላችሁ የምትኖሩ አላህ ያርጋችሁ ብዬ ነው ዱዓ ማድረግ ሁሌ ማለት ነው። እንግዲህ በዚህ ሁለት ቀን እየፈጠራችሁ እንቅስቃሴ በጣም እጅግ በጣም ደስ የሚያሰኝና የተለየ ነው። ለዚህ ሁላ ዩቲዩበርና ለዚህ ሁላ ቲክታከር መነሻ እናንተ ናችሁ ካላህ በታች ማለት ነው። ስለዚህ እኔንም ደግሞ እያነቃቃችሁኝና እያበረታታችሁን ትገኛላችሁ። ከልብ ነው የማመሰግነው። እወዳችኋለሁ። የእናንተን ውለታ ማረሳ ያርገኝ። እኔም ከዚህ በላይ የተሻለ ደረጃ ደርሼ የተሻለ ቦታ ደርሼ ለተቸገሩና ለተጎዱ ወገኖች መቆም አላህ እንዲያደርገኝ እናንተም አግዙኝ ኢንሻአላህ ነው የምለው። እንግዲህ ዛሬ ጨዋታ ቀጥሏል ማለት ነው። ፕራንክ ነው ማድረጋት ዛሬም ሶፊያን እንግዲህ እጅግ በጣም ትምህርት ሰጭና ትምህርት አዘል ነው። በነገራችን ላይ አሁን የምሰራው ፕራንክ ማለት ነው ሶፊያ አታውቅም። ያው ይሄን ይዤ መጥቻለሁ። ይሄ ምን ነው እናንተ ጫት ነው የምትሉት፣ ነገር ግን ጫት አይደለም። ይሄ ቅጠል ዝም ብሎ ኖርማል ቅጠል ነው። የጫትም ይዘትም የለው፣ ዝም ብሎ አረንጓዴ ስለሆነ ብቻ ነው በጫት ፌስታል አድርጌ እንደዚህ አድርጌ ይዤ ምናምን መጥቻለሁ። እንግዲህ ማንም አላየኝም፣ እቤት ውስጥ ነው ያለሁት። እንግዲህ ዛሬ ሶፊያ ጫት አይደለም ቀርቶ እንድቅም እንዲይዝ እራሱ አፈቅደልኝ ማለት ነው። እኔም በነገራችን ላይ ጫት ምናምን የሚባል ነገር አላማይም ኢላማይም አይደለም ማለት ነው። ነገር ግን ዛሬ እዚህ ቤት አንጥቼ በጫት ፌስታል በስነ ስርዓት አዘጋጅቼ ምን ነው እንዲያን ያመጣው ጫት የሚመስለው በቃ እንደጎጭ ስታዩ እንደምትነውቁት ማለት ነው። ስለዚህ ማንም አላየኝ አስገብቼዋለሁ። ሶፊያን እጠራትና ድንገት ማለት ነው ከዛ ምን እንደምትል እንቅስቃሴው ምን እንደሚሆን ያለውን ነገር በደንብ ነው የምናየው ማለት ነው። ስለዚህ ይሄ ጫት በጣም ነው የሚገርም ማለት ነው። እንግዲህ ሁላችሁም ሀሳብ አስተያየታችሁን ትሰጡኛላችሁ። በጣም ነው የሚገርመው። አሁን ሶፊን እጠራትና ያለውን ነገር በደንብ ነው የማወራት። ካወራሁ በኋላ እንግዲህ ምን ትላለች ያለውን ነገር እንግዲህ በሚገባ የምታሳየኝ ሪአክት እንግዲህ ሰርፕራይዝ ነው ፕራንክ ነው እንግዲህ ሁለቱም ይሆናል። ሁሉንም ማረጋት ነው የሚሆን። ስለዚህ ከዚህ በፊት እንዲህ አይነት ነገር አይታም ማታቅ አርጌም አላቅም። አሁን ግን እቤት ይዤው መጥቻለሁ። ያለውን ነገር እንግዲህ አብረን የምናየው ነው። ወደ ጉዳይ እንሄዳለን። እንግዲህ ክቡራን ቤተሰቦች ባለቤት መጥታለች ሶፊያ። እንግዲህ ዛሬ ትልቁ ነገር ይነገራል፣ ትልቁ ነገር ይሰማል። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩት። ሶፊም ሰላም ትበላችሁና ወደ ጉዳያችን እንድንሄድ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ቤተሰብ እንደናችሁ ደህናችሁ ወይ? ሰብስክራይብ አድርጉ ባያችሁ እንጂ እንደ ይሄ ዘመን ሁሌ እያደረጉ ነው። በቃ ላይክ እያደረጉ ሰብስክራይብ እያደረጉ ስለዚህ አነጋገር እና ታዲያ ሰብስክራይብ አድርጉን ነው እቺ ወገኛ። እንግዲህ ክቡራን ቤተሰቦች እንደነገርኳችሁና እንደሰማችሁ ላይክ አድርጉ ማለት ነው። በነገራችን ላይ ጉዳይ ያለኝ እያለ እንጀራ እየጋገርኩ ያወቁትን ጉዳዩ የዱዓ ጉዳይ ነው። ዱዓ ሀጃችን እንዲወጣ ርዝቃችንም እንዲሰፋ በአገር ቤትም በውጭም ያሉ ወንድሞቻችንና እህቶቻችን በሰላም ኖረው በሰላም እንዲመጡ ሀገራቸው ዱዓ ላረግ ነው ብያለሁ። ገብቶሻል? ስለዚህ ይሄን ዱዓ ትቀበል እንቀበላለን። በቃ ይሄን ዳራ መቀበል ዛሬ ለየት አደረገው። ዛሬ ሲመጣ ዱዓ ዛሬ ዱዓ ላይ የሆነ ነገር ነግሻል። ዱዓ ላይ ኩሽና ነበር ቁራን አሁን ለራሱ ሸዋል ወስጥ ኮሆም ዝሽ ሲል ይሰማቸው ያለኝ ሞንት ላይ ሸዋል ወስቲነ እንደው ነይ ያለና ጉዳይ ምንድነው? ምን ነገር ይመስልሻል? ዛሬ እንግዲህ ክቡራን ቤተሰቦች እንግዲህ ቤትም አንጥቼው አላውቅም፣ ተጠቅሜውም አላውቅም። ያው እንግዲህ
ዛሬ በጣም ሀጃ ስላለብኝ ያስፈልገኛል። ያው እንግዲህ ለመንቃት ነው እንጂ በእርግጥ ያስኩን ነገር ሀጃ የሚያወጣ ነገር ሆኖ አይደለም። ነገር ግን ይሄ አሁን እንደምታዩት አሁን ይሄ ስንት የገዛሁት ይመስልሻል? ይሄ ፍየሎች የሚበልሳል እንዴ? ፍየሎች የሚበልሳል ጫት ከታሉም የሰፋፋ ፍየል ቀለም ነው የሚመስለው እኮ። ያው ነው እኮ በቀላ የሚባለው እኮ ነው። አላህ አክበር በቀላ የሚባለው ጫት ነው። አታውቂውም እንዴ? ስንት ተገዛ? ስንት ግድልኝ እኔ እንደዚህ አይነት ስንት ተገዛ? ገምች እስኪ። አሁን ጉዳዩ ሆነ እኮ ገምች፣ ስንት ተገዛ? ገምትም እንጂ ሰራ ገምታለሁ። ምንድን አንቺ እኮ ያምሻል። በቃ ጫት ጋር ስታየው እንዲህ ነው የሚያደርግሽ። እንዲህ ሰዓት ስንት ተገዛ? ገምች እስኪ። አላውቅም። ይሄ ነው ጉዳዩ። ክቡራን ቤተሰቦች ዛሬ ጫት ገዝቻለሁ፣ ቤት መጥቻለሁ። እንግዲህ ሚስቴ ጋር ቁጭ ብዬ አላህ አክበር። ኧረ እኔ ነድብልቀኝ እናቱ ቤትም አትጠቀምም ምንም አትደብልቅ እንዴ እና ቤት አቀመም አረጋኝ እና ታዲያ ወይ ለቅም ነው ታዲያ አንቺ ረብ ብዬ ሱቅ ከሰዓት አልከፍትም። ቁጭ ብዬ ሻይሽን ታፈያለሽ፣ ቡናሽን ታፈያለሽ፣ ትከድም ያለሽ በቃ ተጠቅመሽ አራው ወዲህ ወዲህ ብላ ሰግድለት ሰግጄ ለጀሉማ ሰግጃለሁ። ኧረ አይደለም የቆጥሮ እኮ ጫቱን በስጀደ አያረግም። እና ታላላገ ያው ደሜን እንዲያሞቀው ነው እኔ እንደምን ተሞቃ ያ ረቢ ያ አላህ ብለህ እንደው እኝ ብለህ እዛው እኮ ሱጁ ስትደፋበት ሞቅ ቆጥራደ ቤቢየም በጫት ግንጭለና ወለቀች። ክቡራን ቤተሰቦች እንግዲህ ይሄ 300 ማለት ከሚያስጠላኝ ነገር በተለይ ደግሞ ደረሳ መስለው እንደዚህ እኮ ይሄን ጥምጣም ጫቱን ሲይዝ ወላሂ ደሜ ፍልት ይላል በመንገዱ ለራሱ ሳይል ማለት። ስለዚህ ነው የምልሽ ይሄ ክቡራን ቤተሰቦች 300 ብር ነው የገዛሁት። 300 ነው የገዛሁት። ያው ዞሮ ግድ ያስፈልጋል። ያው ቁጭ ብዬ ረብ ብዬ ዱዓይና እንዳደረገ 300 ብር ለጫካ ወጣ። ለኔ በየቀኑ 600 ብር ጥፍ እያረከመንበት ነው። ለምንድን አፈልግም እኔ ጫት ላይ ደግሞ 300 ብር ማለት ነው። አንቺ ቃሚያል ተባለሽ ባትቀምም ለምን ኢኮኖሚ ታቀውሳል? 300 ወይ እኮ በቀላ እኮ ነው በቀላ እኮ የማን ነው ይሄ ግን? የራሴ ነው። እስኪ ወላሂ በል ወላሂ የራሴ ነው። ዝራታ አርጊ ወላሂ በል የራሴ ነው። ቀልቀም ነው ወላሂ አርጊ ነበር እንግዲህ ወላሂ ልቀማ ነው። አረ ገደለች ይችላል ወላሂ ልቀም ነው። ወላሂ ይሄ እኮ ማለት ነው ገሳ ደረስ ልቀም እባክሽ ልቀም ነው ወይ እባክሽ እኮ ልቀም ነው ወይ? አልፈልግም ብለሻል። አልፈልግም ብለሻል። ኧረ ተይ አትጨቋቁኝ እባክሽ። አትጨቋቁኝ ቁርአን አደረከው እኮ የለም ቁርአን ሌላ ነው፣ ይሄ ሌላ ነው። እስኪ ነው ይሄ የጣሉትን አንስተው ነው የፍየሎች ለፍየል እስኪ ነው በአላህ ላይ ኧረ እቺ ሰውዬ ያገባው ጎበዝ የፍየሎቹ ኧረ ጫትም አይደለም ወላሂ ጫት አይደለም። ቃሚው ጫት አይደለም ቪዲዮ ያው ከጭሳ ነው የመጣው በዛታችን ያላለህ ነገር እንግዲህ ክብራን ቤተሰቦች እንደምታዩት ነው። ለጫት ያላት ጥላቻ ይሄን ያክል ነው። ክቡራን ቤተሰቦች በጣም ከባድ ነው። እኔ ዞሮ ይሄን ሪሰርች የሰራው በጣም ከባድ ነው። ያው ዞሮ ይሄ ጫት ነው የሚመስለው በቃ እንዴ ቀንበጥ ጀባ ይባል ነው። ስለዚህ ጫት መስሏት በቃ ድብን ፍልጥ አለ በቃ እንዴ በጣም ተናዳ ያው እንደምታያት በጥፊ በምናምን መተኛ ተገራማምጣኝን ምናምን ግን አይደረግም። በነገራችን ላይ ጫት ሀጃ ያወጣል። ጫት ከምንም ነገር አያገናኝም። ዱዓ ጋር ምንም አያገናኝም። ጫት ነው የሚመስለው፣ ግን ያው ጫት አይደለም። እኔም አላረገውም፣ ወደፊትም አላረገውም ኢንሻአላህ ማለት። ነገር ግን ጫት በጣም ከባድ ነው። ጫት ህይወት ያናውጣል። ጫት ከትዳር ይነጣጥላል። ጫት ኢኮኖሚ ይጎዳል። ጫት ጥርስ ያባላሳል። ይህን ማወቅ አለባችሁ፣ በተለይ ወንዶች ማለት ነው። እንግዲህ ክቡራን ቤተሰቦች እንደምታዩትና እንደምትመለከቱት ጫት ከምንም አይነት ነገር ዱዓ ጋር አያገናኘውም። በተለይ ደግሞ ሀያትን
ይጎዳል። በቃ ህይወትን ያናውጣል። ይህን ነው በዚህ መልኩ መረዳት ያለብን። እስኪ ጫት መስሎሽ ነበር የምር ግን እኔ ወላሂ ጫት መስሎኝ ነበር። ይሄን ያክል ነው እንግዲህ የተሸወደች። ስለዚህ ይሄ አስተማሪና ቁም ነገር አዘል ፕራንክ ነው። ጫት ምንም አይነት ነገር ከዱዓ ጋር የሚያገናኘው ነገር የለም። በዛ ላይ ደግሞ የኢኮኖሚ የአካል ጉዳት ያደርሳል። ይህን ነገር ለምታውቁት ሁሉ ሸር አርጉ። በጣም ከባድ ነው የጫት ጉዳት። እዚህ የትየለሌ አይደለም፣ በጣም ይጎዳል ማለት ነው። በዱዓ እያሳበቡ የሚቅሙ ዱዓ ምንም ከጫት ጋር አያገናኝም። ዱዓ ያሰበ ሰው ከሌሊቱ 1/3 ተነስቶ ዱዓ ያርግ ብሏል ጀሊሉ። ረበና የዛን ሰዓት ምላሽ ይሰጥናል ማለት። ስለዚህ ጀግና የሆነ ሰው 8 ሰዓት 9 ሰዓት ብድግ ብሎ ያ ረብ ሀጃ ይሙላልኝ፣ ያ ረብ አፍያን አስተካክል፣ ያ ረብ ሁሉ ነገሬን አንተ አቅጣጫዬን አሳምርልኝ ብሎ ዱዓ ያርግ። የዛን ሰዓት ሙስተጃብ ይሆናል ማለት ነው። እንደዛ ነው። ስለዚህ በዛ አይነት አካሄድ ነው መሄድ ያለባችሁ እንጂ ጫት ምንም አይነት እየቀመሰው ነው። ኧረ እኔ ግን ይሄንን ፌስታሉንም ሳይ እነ ቢላል ያዝልኝ ብለውት ነው። እንደዛ ነው የመሰላትኝ። ሰው ያዝ ብሎኝ የመጣሁ ነው የመሰላትኝ። እንደዚህ አይነት ነገር ፕራንክ ላረጋት እዚህ ነው የቆረጥኩት እኮ ጓሮ። እንደዛ ነው። ክቡራን ቤተሰቦቼ በጣም ነው እጅግ በጣም የተደነቅኩትኝ። ያው የምር መስሏት ነበር። እጅግ ተሸውዳለች። እጅግ ፕራንክ ሆናለች። ፕራንክ ሆነሻል። ፕራንክ ሆን ያለው ለምን እኔ ጫት አልወድም። ጫት እየቃሙ ለራሱ ቡና አፍሉ ሲሉኝ እኔ ያማታል። መጀመሪያ ላይ አዲስ እንደመጣሁኝ አፍልቼ ነበረ። እዛ ወዲያስ ወላድ ምንም አላጨስም ምንም እና ክቡራን ቤተሰቦች እና ዱዓ የምናደርግበት ነገር ማወቅ አለብን ነው የምለው። ለዛሬ የነበረን ፕሮግራም በዚህ የተጠናቀቅና በቀጣይ ፕሮግራም እስከምንገናኝ የረበና ሰላም በእናንተ ላይ ይሁን። የማዳም ቅመሞች በያላችሁበት ሰላማችሁ ብዝት ብሎ ሀገራችሁን መጥታችሁ ወልዳችሁ ከብዳችሁ የምትኖሩበት ሀያት ኢንሻአላህ ቅርብ ይሁንላችሁ። አሜን። ለዛሬ የነበረን ፕሮግራም በዚህ የተጠናቀቀ በቀጣይ ፕሮግራም እስከምንገናኝ የአላህ እዝነትና ረህመት አይለያችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።